ይህ ኢትዮጵያ ቴሌቪዥን ነው። ሐምሌ 20 2018 ዓመተ ምህረት ተናስልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። ከተለያዩ የህብረተሰብ ክፍሎች የተወከሉ የትግራይ ተወላጆች በምክክር ጉባኤ አዳራሽ በመገኘት ኢትዮጵያን ለማጽናት ሐሳብ እያዋጡ ነው። ህገወጡ የህወሓት ቡድን ካለፈው ጥፋቱና ከህዝብ እልቂት ሳይማር የገዛ ወገኑን ዳግም ጦርነት እየማገደ ሀገር ለማፍረስ ከታሪካዊ ጠላቶች ጋር ማበሩን ቀጥሎበታል። ግብፅ የአባይን ውሃ በብቸኝነት ለመቆጣጠር ለዘመናት ሙጢ ማለቷን ብትቀጥልም ኢትዮጵያ ግን ፍትሃዊ ተጠቃሚነት በሚል ጽኑ መርህ ላይ በመመስረት የታችኞቹን የተፋሰስ ሀገራት ድምፅ ባሰባበረ የዲፕሎማሲ ጥበብ ዓለም አቀፋዊ ተቀባይነት ያለው አዲስ ትርክትን ፈጥራለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ ቀን የሚሉት ከውጭ እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮጵያ ብሔራዊ ጥቅሟንና ክብሯን በአስተማማኝ ሁኔታ ማስከበር እንድትችል የተሟላ አቅም ያለው የጸጥታና ደህንነት ኃይል ገንብታለች። የተሟላ አቅም ያለው የጸጥታና ደህንነት ኃይል መገንባት ጠቅላይ ሚኒስትር አብይ አህመድ በ2014 ዓ.ም በመንግስት ምስረታ ወቅት ከገቡት ቃል መካከል ነው። ሙሉ ግርማይ ተጨማሪ አለው። ከትናንት እስከ ዛሬ የኢትዮጵያን ውድቀት የሚመኙ ኢትዮጵያ ጠል ጠላቶች የተለያዩ ስልቶችን ተከትለው ኢትዮጵያ ዘመመች በመሰላቸው ወቅት ሁሉ ጊዜ እየጠበቁ በተባበረ ክንዳቸው ለመደቆስ ተረባረቡ። በግንባር አውደ ውጊያ ሲሸነፉ ተላላኪዎቻቸውን ማሰለፍ፣ አለፍ ሲልም ጫናዎችን በማበርታት ህልማቸውን ለማሳካት ያልፈነቀሉ ድንጋይ አልነበረም። የሆነና የአድዋ መንፈስ የተላበሰው የአባቶችን አርበኝነት የወረሰው ሰራዊት ከራስ በላይ ለሀገርና ህዝብ በሚል ጠንካራ እሴት ላይ የተገነባ በመሆኑ ፈተና ሳይበግረው የጠላት ምኞት ቅዠት በማድረግ ሀገር ሲያጸና ቆይቱ። ጀግናው አርበኛና የሀገር ፍቅር እሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው ሀገርን የማዳን ተልዕኮ ጠላት ባይመክት ኖሮ ሰራዊቱ የኢትዮጵያ ሰራዊት ባይሆንና ልፍስፍስ ኃይል ቢሆን ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የሀገርን ህልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ የምትገኝበት የአፍሪካ ቀንድ ቀጠና በዓለም አቀፍ ጂኦፖለቲካ ውስጥ እጅግ ስትራቴጂያዊና ውጥረት የበዛበት ነው። የቀይ ባህር ቀጠና ውጥረቶች፣ የውሃ ፖለቲካ፣ የሽብርተኝነት ስጋቶችና የሀያላን ሀገራት ፍላጎት መጋጨት ሀገራችንን ሁልጊዜም ለጥንቃቄና ለዝግጁነት የሚጋብዙ ናቸው። ለዚህም ነው ይህንን በመገንዘብ ጠቅላይ ሚኒስትር አብይ አህመድ በ2014 ዓመተ ምህረት በመንግስት ምስረታ ወቅት የተሟላ አቅም ያለው የጸጥታና ደህንነት ኃይል መገንባት የኢትዮጵያ ቀዳሚ ስራዎች ውስጥ መሆኑን ቃል ይገቡ። ሀገራችን ከውጭና ከውስጥ የገጠሟትን ፈተናዎች ተቋቁማ ለማለፍ እና በቀጣይም ብሔራዊ ክብሯንና ጥቅሟን በአስተማማኝ ሁኔታ ማስከበር እንድትችል ትክክለኛ አቋምና የተሟላ አቅም ያለው የጸጥታና ደህንነት ኃይል ትገነባለች። በእርግጥም ጠቅላይ ሚኒስትሩ የገቡት ቃል ወደ ተግባር ተለውጦ ባለፉት 5 ዓመታት የጸጥታና ደህንነት ተቋማት ግንባታ ለጠላቶች መርዶ የሚሆን አቅምን እየገነቡ መጥተዋል። የጸጥታና ደህንነት ኃይሎች የማድረግ አቅም ታሳቢ ያደረገውም ለላኪዎቻቸውና አሳዳሪዎቻቸው ለሚገዙ ውስጥ ባንዳዎች ሳይሆን የኢትዮጵያን ብሔራዊ ጥቅምና የሀገር ክብር ለሚገዳደሩ ታሪካዊ ጠላቶች ጦርነትን እንዳያስቡ የሚያደርግ አቅም እንጂ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም።
የዘመናዊ ጦርነትና ደህንነት መለኪያው የሰው ኃይል ብዛት ሳይሆን የቴክኖሎጂ የበላይነት ነው። የኢትዮጵያ የጸጥታ መዋቅር በዚህ ረገድ ሽግግር አድርጎ እየተገነባች ላለችው ታላቋ ኢትዮጵያ የሚመጠን ተቋምና ኃይል የመፍጠሩ ርብርብ ፍሬም አፍርቷል። ኢትዮጵያ በአሁኑ ወቅት እየገነባችው ያለችው የጸጥታና ደህንነት ኃይል ከትናንት ስህተቶቹ የተማረ የዛሬን ቴክኖሎጂና እውቀት የታጠቀ እንዲሁም የነገን ስጋቶች አስቀድሞ ማክሸፍ የሚያስችል የወደፊት ተቋም ነው። የዘመናዊ የጸጥታ ስጋቶች ባህሪ ከባህላዊ ወታደራዊ ግጭት አልፎ ወደ ሳይበር ኢኮኖሚያዊ የመረጃና የስነ ልቦና ጦርነቶች ተሸጋግሯል። ይህንን እውነታ የተረዳችው ኢትዮጵያ የጸጥታና ደህንነት ኃይሏን በሰው ኃይል በዘመናዊ ቴክኖሎጂና በመዋቅራዊ ዝግጅት የማጠናከር ስራዋን በተቀናጀ መልኩ እያከናወነች ትገኛለች። የዛሬዎቹ የጸጥታና የደህንነት ተቋማት የማደግ አቅም የሚለካውም በጠመንጃ ብዛት ሳይሆን በድሮን፣ በሳይበር፣ በአርቲፊሻል ኢንተለጀንስና በፕሮፌሽናል የሰው ኃይል ግንባታ ነው። የዚህን ጊዜ በምድር፣ በአየር፣ በባህርና በሳይበሩ ዓለም ተገዳዳሪ ሆኖ መገኘት ለቀጣይ ተልዕኮ ዝግጁ መሆንን ይጨምራል። የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ በቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መተናል። የተገነባው አዲስ አስተሳሰብ ማዕከል ያደረገውም በህገ መንግስቱ ላይ ቆመ የዜጎችን መብት የሚያከብርና ለዘላቂ ሀገር ህልውና ዘብ የቆመ ኃይል መፍጠር ነው። ይህ ሂደት ኢትዮጵያን በምስራቅ አፍሪካና በዓለም አቀፍ ደረጃ የሚገባትን ስትራቴጂያዊ ቦታ እንድትይዝ የሚያስችል ብሔራዊ ክብሯና ጥቅሟን በየትኛውም መድረክ በአስተማማኝ ሁኔታ የሚያስከበር ታሪካዊ እርምጃ ነው። ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ፣ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን ልላችሁ ፈልጋለሁ። በመርከብ የምትመሰለውን ኢትዮጵያን ካዘመመችበት ቀና በማድረግ ማዕበሉና ወጀቡ ሳናውጣት ጉዞዋን በማስቀጠል ማጽናት የኢትዮጵያ የጸጥታና ደህንነት ኃይሎች የሰሩበት ቃልን ወደ ተግባር ማውረድ የቻሉበት መንገዳቸው በተምሳሌትነቱ ጎልቶ የሚታይ ነው። ሀገር እንዲሆና ስትገኝ የመደመር መንግስት እየተከተለ ካለው ገቢር ነበብ ዲፕሎማሲ ጋር ተዳምሮ አሁን ላይ በተለዋዋጩ ዓለም ውስጥ የሀገርን ብሔራዊ ጥቅም ማስከበር በሚያስችል ቁመና ላይ ስለመገኘታችንም መስካሪ ያሻል። የዛሬ 5 ዓመቱን ቃል በእኛው መርከቧ ኢትዮጵያ ላይ እውን ሆና በለውጡ ባህር ላይ መቅዘፏን በግብር እያየነው ነውና ህገወጡ የህወሓት ስብስብ ቀጣይነት ካለው ውጥረትና ለመረጋጋት የፖለቲካና ኢኮኖሚ ጥቅሞችን ለማግኘት እየሞከረ ነው። ይህም ለህገወጥ ቡድኑ በግጭት ስጋት ስም የታጠቁ ኃይሎችን ሀብት የማሰባሰብ አማራጮችና የክልሉን አጠቃላይ መዋቅር በቁጥጥር ስር አድርጎ ለማቆየት የሚያስችል ምቹ ሁኔታ እንዲፈጠርለትም እያደረገ ይገኛል። ለመሆኑ ቡድኑ ከሰላማዊና ተቋማዊ አሰራር ይልቅ አለመረጋጋት እንዴት ነው ለፖለቲካ ህልውና የሚጠቀምበት? ቤተልሔም ገረመው ዝርዝር አላት። የህወሓት አንጃ ከትላንት እስከ ዛሬ የስሬቱ ስትራቴጂያዊ መዋቅርና የፖለቲካ ፍልስፍና ከማይቆም ግጭት ውጥረትና ቀውስ በሚመነጭ ጥልቅ ጥቅም ላይ የተገነባ ነው። ቡድኑ እየማለ ሲገዘትላት ለኖረው ኢትዮጵያ ሰላምና መረጋጋት የመጣ ሲመስለው የስልጣንና የጥቅም ስጋቱ አይሎ ያዞ እምባይሉት መሻቱን ወደ ቀውስ ሴራ ሲከተው ማየታችን ልማድ ምግባሩ አስረጆች ናቸው። የማይቆም ግጭት ደግሞ የፖለቲካ መኖሪያውና የህይወት ዘመን ዋስትናው አድርጎ ይኸው እስከ ዛሬ ክፉኛ እንዳበደ ውሻ እያቅበዘበዘው አይፈነቅለው ድንጋይ የለ እዚህም እዚያም እሳት ለመለኮስ እየተራወጠ ነው። ቅሉ ቅዠቱ ከእምቧይ ካብነት የዘለለ ባይሆንም በስልጣን ጥምና በበላይነት ፍላጎት የታወረው ይህ ስብስብ ከማይቆም ግጭት የሚያገኛቸው ጥቅሞች የሀገራችንን ሰላም የሚያውኩ የወደፊት እጣ ፈንታዋንም በድህነት አዙሪት የሚሸብቡ ናቸው። ለዚህ ማሳያነት መገለጫዎቹን መንዘር አድርገን ብናይ ቡድኑ ቆሜልሃለሁ በሚለው ሰላም ወዳዱ
የትግራይ ህዝብ አለፍ ሲልም በቀሪው ኢትዮጵያዊ ጫንቃ ላይ መረማመድ ነው ዓላማው። የመጀመሪያውና ዋናው ጥቅም የሰለባነት ፕሮፓጋንዳን እንደ ህዝብ መቆጣጠሪያ መሳሪያ መጠቀም ነው። ቡድኑ በተካነበት የፕሮፓጋንዳ አንጓ ህዝቡን ዘወትር ተከበናል፣ የህልውና አደጋ ተደቅኖብናል በሚል የከበባ ስነ ልቦና ውስጥ አስሮ ለመያዝ የማይፈነቅለው ድንጋይ የለም። ይህ ደግሞ ህዝቡ ስለ ዴሞክራሲ፣ ሰብአዊ መብት፣ መልካም አስተዳደር ወይም የስልጣን ሽግግር እንዳይጠይቅ ለማድረግ የሚያገለግል መደበቂያው ነው። ማናቸውንም የውስጥ ተቃውሞች፣ የልማት ጥያቄዎችና የለውጥ ፍላጎቶች ጠላትን የመደገፍ ተግባር ወይም ሀገርን የመክዳት ወንጀል አስመስሎ በመፈረጅ የህዝብን ነጻ አስተሳሰብና የፖለቲካ ንቃት ሙሉ በሙሉ መዝጋት የእኩይ ምግባሩ ማዘናጊያ አድርጎ የሸፍጥ ነጋሪቱን ይጎስማል። ሁለተኛው በጦርነት የኢኮኖሚ ጥቅም ማካበት ነው። በግጭትና በሁከት ቀጠናዎች ውስጥ መደበኛ የፋይናንስ የታክስና የህግ አሰራሮች ስለሚፈርሱ የቡድኑ ቁንጮዎች የከበሩ ማዕድናትን ጨምሮ የተደራጀ የኮንትሮባንድ መስመር፣ የጦር መሳሪያ ንግድና ህገወጥ የሀብት ዝውውር ሰንሰለት ይፈጥራሉ። ከዚህም በላይ አለመረጋጋት ባመጣው ሰብአዊ ቀውስ ምክንያት ከዓለም አቀፍ ማህበረሰብ የሚጎርፈውን ሰብአዊ እርዳታ ለታጣቂዎቻቸው ቀለብ፣ ለቡድኑ አመራሮች መጠቀሚያና ህዝቡን በምግብና በእርዳታ እጥረት አስገድዶ የማንበርከክ ኢሰብአዊነቱን እንደ ስልታዊ መሳሪያ ይጠቀምበታል። ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። በእርግጠኝነት ማቀው ቲፒኤልኤፍ ከስልጣን ውጪ መኖር የማይችል ሊደርሺፕ ነው። ሌላኛው ጥቅም አለመረጋጋትን እንደ ፖለቲካ ገበያ በመቁጠር መደራደሪያ ማድረግ ነው። ሀገራችንን ወይም አጠቃላይ ቀጠናውን በቋሚ የጸጥታ ስጋት ውስጥ በማቆየት የፌዴራል መንግስትም ሆነ የጎረቤት ሀገራት ያለ ቡድኑ ፈቃድና ስምምነት ሰላም ማምጣት እንደማይችሉ ለማሳየት ይሞክራል። ግጭት ባለበት ቦታ ሁሉ የዓለም አቀፍ አካላትና የሀያላን ሀገራት ጣልቃ ገብነት ስለሚጨምርም ቡድኑ ይህንን አጋጣሚ በመጠቀም በዓለም አቀፍ መድረኮች ህጋዊነትን ለማግኘትና የፖለቲካ ህይወቱን ለማራዘም የፕሮፓጋንዳ ዘመቻ ያካሂዳል። ከዚህ ሁሉ በላይ ግን ወሳኙ ጥቅም ታሪካዊ፣ ህጋዊና የወንጀል ተጠያቂነትን ሙሉ በሙሉ መሸሽ ነው። ለምን ቢባል በሰላም ጊዜ ፍትህ አደባባይ ትወጣለች፣ የወንጀል መዝገቦች ይከፈታሉ፣ የሰብአዊ መብት ጥሰቶችና የሀብት ምዝበራዎች ይመረመራሉ። ቡድኑ ከዚህ ለመሸሸግ ግጭትን እንደ ሁነኛ ማምለጫ ይጠቀምበታል። አዳዲስ የውጊያና የውጥረት አጀንዳዎችን እየፈጠረ አውራ ፓርቲ በነበረበት ዓመታትና ተራ ስብስብ ሆኖ ወደ ጎሬው ገብቶ በፈጠረው ጦርነት የተፈጸሙ ዘግናኝ የሰብአዊ መብት ረገጣዎችና የፖለቲካ በደሎችን ከህዝቡ ትውስታ ለማጥፋት ቅልበሳ ያካሂዳል። በየጊዜው ከጦርነት ወደ ጦርነት ወደ ጦርነት ወደ ጦርነት ያለው ነገር መወገድ አለበት፣ መስተካከል አለበት፣ ታሪክ መቀየር አለበት። ከአንድ ቤት 6-5 እናቷ ልጆቿን ያጣችበት በዛ ደረጃ ጦርነት ይብቃን ነው እያሉ ያሉት ማለት ነው። ጦርነት ተመልሰን አንገባም በቃ። ከነዚህ እውነታዎች የምንረዳው ሀቅ ቢኖር ለዚህ አጥፊ ቡድን የማይቆም ግጭት ማለት የፖለቲካ መኖሪያው የሀብት ማከማቻውና ከተጠያቂነት ማምለጫ ዋሻው ነው። ጦርነትና ቀውስ በሌለበት ምድር ላይ የህገወጡ ህወሓት ስብስብ የፕሮፓጋንዳ ትረካዎች ዋጋ ስለሚያጡ ሰላም ለህልውናው አደጋ እንደሆነ ያምናል። ለዚህም ነው የትግራይ ህዝብን ወደ ቀደመ ልማትና ሰላም እንዲመለስ ተፈርሞ የነበረውን የፕሪቶሪያው የሰላም ስምምነት ሳይቀር ቀዶ ጥሎ ዛሬም በሞት አፋፍ ላይ ሆኖ በማይቆም የጦርነትና የውጥረት አዙሪት ውስጥ ታላቋን ኢትዮጵያን ለማሰር የሚንደፋደፈው። ይህ ስብስብ ከተጸናወተው ግጭት ጠማቂ ስነ ልቦናዊ ውቅሮ አንጻር በሐሰተኛ ፕሮፓጋንዳና በጦርነት ነጋሪት ላይ የተገነባ የፖለቲካ ስልት ዘላቂ ህይወት ሊኖረው እንደማይችል ያልተረዳ የኋሊት ጋላቢ ነው። ይህ ህገወጥ ስብስብ በራሱ አልሆን ሲለው የራሳቸውን ሰላም ማጽናት ካቃታቸው አካላትና ኢትዮጵያ ሲባል ብርክ ከሚይዛት ግብጽ ተልዕኮ በመቀበል ጽምዶ የተሰኘ የከሸፈ ሴራ ጉንጎና ውስጥ ገብቶ ቀጠናውን ለማወክ ከቅዠት ያልተሻገረ ትልም ሰንቋል። ቢሆንም እንደሚል ያገር ሰው ሀገራችን ከዚህ የከሰረ የቡድኑ ሴራ የግጭት አዙሪት ወጥታ ዘላቂ ሰላምና ልማትን እንድታረጋግጥ የቡድኑን የፖለቲካ ቁማር በህዝባዊ ንቃት ማክሸፍ ሊናቅ የሚገባው ጉዳይ አይደለም።
አንድ የፖለቲካ ቡድን ከባለፈው ጥፋቱና ከህዝብ እልቂት ሳይማር የገዛ ወገኑን ለዳግም ጦርነት በማገድ እንዴት እንደ ብቸኛ አማራጭ ይወሰዳል? የትግራይን እናቶች እንባ ያፈሰሰው የትምህርት ቤት ደውል በድጋሚ ያሰማው የፕሪቶሪያው ስምምነት እኔ ከሞትኩ ሰርዶ አይብቀል ማለት ዳግም የጥፋት ደመና ሊያጠላበት ይገባልን? ሀገር ለማፍረስ ከታሪካዊ ጠላቶች ጋር ማበር እንዴት ፖለቲካዊ ስሌት ሊሆን ይችላል? ተከታዩ የብስራት መለሰ ትንታኔ ለዚህ ጉዳይ ምላሽ አለው። አንድ የፖለቲካ ቡድን ካለፈው ጥፋቱና ከህዝብ እልቂት ሳይማር የገዛ ወገኑን ለዳግም ጦርነት መማገድ እንዴት እንደ ብቸኛ አማራጭ ይወስዳል? የትግራይን እናቶች እንባ ያበሰው ለህፃናት የትምህርት ቤት ደወል በድጋሚ ያሰማው የፕሪቶሪያው ስምምነት እኔ ከሞትኩ ሰርዶ አይብቀል በማለት ዳግም የጥፋት ደመና ሊያጠላበት ይገባልን? ሀገርን ለማፍረስ ከታሪካዊ ጠላቶች ጋር ማበር እንዴት ፖለቲካዊ ስሌት ሊሆን ይችላል? ቆይታችን ለዚህ መልስ አለው። የፕሪቶሪያው የሰላም ስምምነት ለመላው ኢትዮጵያን አዲስ የሰላምና የእፎይታ ተስፋ የፈነጠቀ ታሪካዊ ምዕራፍ ነበር። ሆኖም ህገወጡ የህወሓት ቡድን ከዲያስፖራ ክንፋቸው ጋር ያደረጉት ሚስጥራዊ ውይይት የቡድኑን እውነተኛ ማንነትና ከጀርባ የተጠነሰሰውን አውዳሚ ሴራ ቁልጭ አድርጎ አሳይቷል። ቡድኑ የፕሪቶሪያውን ስምምነት በይፋ መቅደዱን ያመላከተው ህገወጡ ካቢኔ ዳግም ወደ ስልጣን መልሻለሁ፣ ፕሬዝደንትነት ለናፈቀው አካልም ስልጣንን ሰጥቻለሁ ብሎ ህገወጡ ቡድን እርስ በርስ ሲሿሿም ነው። ይህንን ጦርነት ያስቆመውንና ኢትዮጵያ በታሪኳ አይታ የማታውቀውን የሰላም ስምምነት ቀዶ ለመጣል የወሰነው ህገወጡ ቡድን ያለ ጦርነት እስትንፋስ ስለሌለው ነው። ከውይይቱ የወጡት መረጃዎች እንደሚያረጋግጡት የቡድኑ ሴራ ከትግራይ ክልል አልፎ መላው ኢትዮጵያን የሽብር ቀጠና ለማድረግ ያለመ ነው። ይህንንም ለማሳካት ቃል በቃል ገለጻ 4 አሳፋሪ ስልቶችን ነድፏል። አንደኛው የጠላት የጠላት ወዳጄ ነው በማለት የተፈጠረውን አሳፋሪ ጥምረት ነው። ለዘመናት የትግራይን ህዝብ ደመኛ ጠላት አድርገው ሲስሉት ከነበረው የሻዕቢያ መንግስት ጋር አሁንም ሚስጥራዊ ግንኙነት መጀመራቸው የቡድኑን የሞራል ልሽቀት ያሳያል። በእቅዳቸው የሻዕቢያን አቅም እንጠቀማለን፣ ከነርሱ ጋር ተነጋግረን እየሰራን ነው ሲሉም ተደምጧል። ይህንንም ለስልጣን ሲሉ ማናቸውንም ብሔራዊ ጥቅም ክብር ለመሸጥ ዝግጁ መሆናቸውን ያረጋግጣል። ሁለተኛው የሱዳን ኃይሎች ግብረ አበሮች አድርገናል ያሉበት ሲሆን ከሱዳን ኃይሎች ጋር ወደብ ለመጠቀም መስማማታቸውን ሀገሪቱን ከውጭ ኃይሎች ጋር በማበር ለማተራመስ የታቀደ ሌላኛው የክህደት ዘመቻ ነው። ሶስተኛው ውስጣዊ ትርምስ መፍጠር ነው ያሉት። የፌደራል መንግስት ተንደርድሮ ወደኛ እንዳይመጣ ከጀርባው እንወጋለን በሚል ከጽንፈኛ ኃይሎች ጋር መመሳጠራቸው የኢትዮጵያን አንድነት ለማናጋት የታለመ ሰንሰለት ነው። አራተኛው የድንበርና የተፈናቃዮችን ጉዳይ እንደ ሽፋን መጠቀም የሚል ነው። በተፈናቃዮች ስም የሚነዙት ፕሮፓጋንዳዎች ሁሉ ለዚህ ታላቅ ሀገር የማፍረስ ስራ መሸፈኛ መሆናቸውን ራሳቸው አረጋግጧል። ይህ ካልተሳካ ደግሞ የትግራይን ክልል ገንጥሎ ሀገረ መንግስት የመገንባት ከንቱ ህልምንም ሰንቀዋል። በዚህ አውዳሚ ሴራ ውስጥ በውጭ ሀገር የሚኖረው ዲያስፖራ ሚና እጅግ ከፍተኛ ሆኖ ተገኝቷል። በምቾት ዓለም እየኖረ የትግራይ ምስኪን ወጣት ዳግም ወደ እሳት ለመማገድ የጥፋት አጋር የሆነው ይቆሞ ቀር ደጋፊ ዲያስፖራ በሶስት ዋና ዋና ግንባሮች እየሰራ ይገኛል። የፋይናንስ ማሰባሰብ፣ ትግራይ ልትገነጠል ነው፣ የራሳችንን ሀገረ መንግስት ልንገነባ ነው በሚል የውሸት ስሜት ቀስቃሽ ትርክት የኪስ ቦርሳውን እንዲያራግፍና ለጦርነት ዝግጅት የሚሆን በሚሊዮን የሚቆጠር ዶላር እንዲያዋጣ ጥሪ እየቀረበም ነው። የዲፕሎማሲ ጫና ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ማዕቀብና ጫና እንዲያደርግም ይህ የተታለለ የዲያስፖራ ቡድን በውጭ መንግስት ፖሊሲ አውጪዎች ፊት የተለመደውን የሐሰት ሪፖርቶችን በማቅረብ ላይ ይገኛል። የፕሮፓጋንዳ ጦርነት ሁለተኛው ነው። በማህበራዊ ሚዲያና በተለያዩ የዜና አውታሮች የጥላቻ ንግግሮችን በማሰራጨት ህዝብን ከህዝብ የሚያጋጭና የመንግስትን ስም የማጥፋት ተልዕኮ ተሰጥቶት ሌት ተቀን እየሰራ ይገኛል።
የተወደዳችሁ ተመልካቾቻችን ይህ ሁሉ የፖለቲካ ቁማር ሲካሄድ መሬት ላይ ያለው ሀቅ ግን ልብን ይሰብራል። በዚህ ቆሞ ቀር ቡድን ምክንያት ከፍተኛ ቁጥር ያለው የትግራይ ወጣት ስራ አጥ ሆኖ በከፍተኛ የኢኮኖሚ ቀውስ ውስጥ ገብቷል። ወጣቱ በቡድኑ የጦር ሰበቃና ቅስቀሳ ሳቢያ በከፍተኛ ፍርሃት ተውጦ ከአካባቢው ትምህርቱንና ስራውን ለቆ ወደ አጎራባሽ ክልሎችና አዲስ አበባ እየፈሰሰ ይገኛል። ህዝቡ ለከፋ ስደትና መፈናቀል ተጋልጦ ባለበት ባሁን ወቅት የቡድኑ መሪዎች ግን አሁንም ለጦርነትና ለጥፋት ቅስቀሳ ያደርጋሉ። ትግራይን ከተቀረው የኢትዮጵያ ወንድሞቹ ነጥሎ ሀገረ መንግስት ለመመስረት ማሰብ ህዝቡን በተለይም ወጣቱን ወደ ማይወጣበት የድህነት የመገለልና የእልቂት አዘቅት ውስጥ ለመክተት የቀረበ የጥፋት ግብዣ ብሎም ወጣቱን እንደ ሰባይ ጋሻ የመጠቀም ጭካኔ ነው። ዛሬ ተመለከትነው የቆሞ ቀሩ ቡድን እብሪት የሚያሳየው አንድ እውነት ቢኖር የቡድኑ ፖለቲካዊ ህይወት ማብቂያ መቃረቡን ነው። ሀገር አፈርሳለሁ የሚለው እብሪትና ከባዕዳን ኃይሎች ጋር የሚደረግ የክህደት ጥምረት መጨረሻው የፖለቲካና የህግ ክስረት ነው። እንዲሁም የታሪክ ተወቃሽ ከመሆን አያልፍም። እያንዳንዱ ኢትዮጵያዊ በተለይም ሰላምን በጽኑ የሚመኘው የትግራይ ህዝብ ይህንን አውዳሚና ራስ ወዳድ ቆሞ ቀር ሐሳብን በጽኑ ሊቃወመው ይገባል። ሰላም የህዝባችን ዳቦ ነው። ይህንን ዳቦ ለመንጠቅ ሀገርን ለማፍረስና ህዝብን ለማተራመስ የሚሞክሩት የቆሞ ቀር ኃይሎች ለሰከንድም ጊዜ ሳናጠፋ በንቃት የምንከላከልበት ጊዜው አሁን ነው። የኢትዮጵያ ፌዴራል መንግስትና ህገ መንግስታዊ ስርዓቱንና የዜጎችን ደህንነት ለማስጠበቅ ማናቸውንም ሀገር የማፍረስ ሙከራ በብቃት የመከላከል አቅምና ቁርጠኝነት አለው። ኢትዮጵያ በልጆቿ ንቃትና ጠንካራ አንድነት ፈተናዎችን ሁሉ ተሻግራ ጸንታ ትኖራለች። ግብጽ የአባይን ውሃ በብቸኝነት ለመቆጣጠር ለዘመናት ሙጥኝ ማለቷን ብትቀጥልም ኢትዮጵያ ግን ፍትሃዊ ተጠቃሚነት በሚል ጽኑ መርህ ላይ በመመስረት የታችኞቹን የተፋሰስ ሀገራት ድምጽ ባስተባበረ የዲፕሎማሲ ጥበብ ዓለም አቀፋዊ ተቀባይነት ያለው አዲስ ትርክትን ፈጥራለች። ይህ የኢትዮጵያ ጥበብ የተሞላው የዲፕሎማሲ መንገድ ግብጽ በወንዙ ላይ የነበራትን ኢፍትሃዊ የአዛዥና አዛዥነት ስልጣን በተግባር እንዲመክን አድርጓል። በመደመር ሳቤ የተዋጀው ይህ ገቢር ነቢብ የዲፕሎማሲ ጥበብ የሀገርን ጥቅም በጋራም ኃይልና በብልሃት እንዴት ማስጠበቅ እንደሚቻል ማረጋገጫ ነው። ነጻነት ፍቅሩ ተጨማሪ አላት። በምስራቅ አፍሪካ የመልክዓ ፖለቲካ የቼዝ ሰሌዳ ላይ ለዘመናት የዘለቀው ፉክክር ዛሬ አዲስ ምዕራፍ ይዟል። ካይሮ በዲፕሎማሲ ቀያሾቿና በጦር አዝማቾቿ አማካኝነት በኢትዮጵያ ጥቅም ላይ ያልፈነቀለችው ድንጋይ አልነበረም። ግቡም ግልጽና አንድ ብቻ ነበር። ኢትዮጵያን በየአቅጣጫው በመክበብ የአባይን ውሃ በብቸኝነት የመቀራመት ያንን የቆየና ኢፍትሃዊ የይገባኛል ጥያቄ ማስጠበቅ ብቻ ነበር። ይሁን እንጂ በዚህ ውስብስብ የቼዝ ጨዋታ ላይ አዲስ አበባ የተከተለችው ረቂቅና ሀገራዊ ጥበብ የተሞላበት የዲፕሎማሲ አካሄድ የጨዋታውን ሕግ ሙሉ በሙሉ ቀይሮታል። ግብጽ የአባይን ውሃ በብቸኝነት ለመቆጣጠር ለዘመናት የሙጥኝ ማለቷን ስትቀጥል፣ ኢትዮጵያ ግን በማግለል ሳይሆን በትስስር የሚል ጽኑ መርህ ይዛ ተነሳች። የአባይን የታችኞቹን የተፋሰስ ሀገራት ድምጽ ያስተባበረው ይህ የዲፕሎማሲ ጥበብ በታሪክ ታይቶ የማይታወቅና ዓለም አቀፋዊ ተቀባይነት ያለው አዲስ ትርክትንም ፈጥሯል። የላይኛው የተፋሰስ ሀገራትን በማስተባበር የትብብር ማዕቀፍ ስምምነቱን በይፋ ማጽደቅ መቻሉ ደግሞ የዚህ ትልቅ ስኬት ማሳያ ነው። ይህ ስምምነት ግብጽ በወንዙ ላይ የነበራትን የአዛዥና አዛዥነት ስልጣንን በተግባር እንዲመክን ሲያደርገው፣ የኢትዮጵያን የፍትሃዊ አጠቃቀም መርህ ደግሞ በዓለም አቀፍ ሕግ ማዕቀፍ ውስጥ በደማቁ አጽንቶታል። በዚህ በአሁኑ የናይል ቤዚን ስምምነት መሰረት ሁሉም ሀገሮች ፍትሃዊ ተጠቃሚነታቸው የተረጋገጠ ይሆናል ማለት ነው እና በተፋሰሱ ላይ በህብረት በትብብር የሚያደርጉት ስራ ነው ወደፊት የሚኖረው። ማንም የራሱ የሆነ የዩኒላተራል የሆነ እንትን አይኖረው። በዚህ ማዕቀፍ ውስጥ በትብብር መስራት ነው የበለጠ የሚጠቅማቸው ብለን ነው የምናስበው። የኢትዮጵያ ብልሃት የሚጀምረው የጎረቤቶቿን ህልውናና ጥቅምን ከራሷ ልማት ጋር ማጣመር በመቻሏ ነው። ካይሮ ኢትዮጵያን በኢኮኖሚ ለማሰናከልና ለማግለል ያቀደችው ስሌት አዲስ አበባ ወደ ላቀ የጋራ ብልጽግና
ቀየረችው። ዛሬ ኢትዮጵያ የቀጠናው የብርሃን ምንጭ ነች። ለኬንያ፣ ለጅቡቲና ለሱዳን የሚቀርበው የኤሌክትሪክ ኃይል ከገቢ ባሻገር ዘላቂ ወዳጅነትን የሚያጸና የዲፕሎማሲ ምህዋር ጭምር ሆኗል። ኢትዮጵያ ከህዳሴ ግድብ የምናመነጨውን ኤነርጂ ለሌሎች ወንድሞቻችንን ሪጅናል ኢንቴግሬሽን ስሮ ኤነርጂ ነው አንደኛው መታየት አለበት። አሁን ኤነርጂውን እኛ ለሌሎች ወንድሞቻችን እየሰጠን ለኬንያ፣ ለጅቡቲ፣ ለሱዳን አሁን ለታንዛኒያም ደግሞ ከዛም ብሎ ወደ ደቡብ አፍሪካም የሚወርድበት ሁኔታዎች አሉ። ይሄ ማለት ኢትዮጵያ ካላት እያካፈለች ለነሱም ደግሞ በተመሳሳይ ካላቸው ለኢትዮጵያ ባለን አቅም አብረን ለመበልጸግ እድል ይፈጥረናል ማለት ነው። ከዚህ በተጨማሪ በቶጎ ውጫሌ፣ በጋላፊና በሞያሌ የተገነቡት የአንድ መስኮት የድንበር ፍተሻ ጣቢያዎች ከአፍሪካ ነፃ ንግድ ቀጠና ጋር ተዳምረው የቀጠናውን የንግድ ፍሰትና የህዝብ ለህዝብ ትስስርን አጠናክረውታል። ይህም የካይሮን የኢኮኖሚ ከበባ ስሌት ሙሉ በሙሉ ያኮላሸና ኢትዮጵያ በዲፕሎማሲው ሜዳ የበላይነቷን እንድትይዝ ያስቻለ ድል ሆኗል። ካይሮ ከአንዳንድ የኢትዮጵያ ጎረቤቶች ጋር ወታደራዊ ስምምነቶችን ለመፈራረም ብትፍጨረጨርም ያገኘችው የሚጨበጥ አንዳችም ውጤት አልነበረም። ይልቁኑ አዲስ አበባ ከካይሮ የተወረወረውን የጠጠር ድንጋይ ወደ ግንባታ ጥውነት ቀይረዋለች። የተደቀነባትን የውስጥና የውጭ ስጋት በስሜት ተነሳስታ ወደ ጦርነት በመግባት ሳይሆን በበሰለ ዲፕሎማሲና ቀድሞ ማክሸፍ በሚችል ዘመናዊ የደህንነትና የመከላከያ አቅም ከራሷ አልፎ ለቀጠናው ደጀንነት ተጠቃሽ ሀገር ሆናለች ኢትዮጵያ። በተለይ የኢትዮጵያ የሰላም ማስከበር ተሳትፎ በአብዛኛው አፍሪካ ላይ ማዕከል ያደረገ ከአፍሪካ ደግሞ አፍሪካ ቀንድ ላይና የምስራቅ አፍሪካ አካባቢ ላይ ማዕከል ያደረገ ነው። ሱዳን፣ ደቡብ ሱዳን፣ ሶማሊያ ላይ፣ ሩዋንዳ፣ በፊት ላይ ኮንጎ ነኝ አካባቢ ላይ ማዕከል ያደረገ ለቀጠናዊ ሰላም ለአህጉራዊ ሰላም ያላትን የፖለቲካ ኮሚትመንት ወይም ደግሞ የፖለቲካ ቁርጠኝነት በተግባር ያሳየችበት ነው ብዬ አስባለሁ። በዚህ ደረጃ ጠንካራ የሚባል መከላከያ በቴክኖሎጂ፣ በሰው ኃይል፣ በአሰራር የተደራጀ ለአካባቢውና ለአፍሪካ ዋስትና ሊሆን የሚችል ኃይል እየገነባን ነው። ይሄ ሰላም ለማረጋጋት ሌሎችም ደግሞ ወደ ኢትዮጵያ ሊጠጉ ስል ቆም ብለው ማሰብ እንዲችሉ ሰላሙን በዛ ስክ እንዲጸና የማድረግ ስራዎች በአጠቃላይ እየተሰራ ነው ማለት ይቻላል። የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ በአፍሪካና በቀንዱ የኢትዮጵያ የጸረ ሽብርና የሰላም ግንባታ ሚና በቀላሉ መተካት እንደማይቻልም ያምናሉ። በመደመር እሳቤ የተዋጀው ይህ ገቢር ነበብ የዲፕሎማሲ ጥበብ ታዲያ የሀገርን ጥቅም በገር ኃይልና በብልሃት እንዴት ማስጠበቅ እንደሚቻል ማረጋገጫ ነው። ኢትዮጵያ የግብፅን የከበባ አካሄድ ለመመከት የተጠቀመችው ስልት በምስራቅ አፍሪካ አዲስ የኃይል ሚዛንን በመፍጠር የማይናወጥ ቀጠናዊ የበላይነትን አጎናጽፏታል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታና የውሃ ሙሌት ያለምንም መስተጓጎል መጠናቀቁና ወደ አዲስ ምዕራፍ ኃይል ማመንጨት መሸጋገሩም የዚሁ ስልታዊና ታሪካዊ ድል ሕያው ምስክር ሆኖ የታሪክ አምድነቱን ይዟል። በዕለት ተዕለት ህይወታችን ተደጋግሞ የምንጠየቀው አንድ ጥያቄ አለ። ይህ ጥያቄ ከጠዋት እስከ ማታ ይከተለናል። መልሱም አሻሚ ሆኖ ያውቃል። ክፍያ በማን ይሆንላችሁ? የትም ሆነ በማንኛውም ሰዓት በኢትዮጵያ ንግድ ባንክ ዲጂታል የአገልግሎት አማራጮች ገንዘባችን ወይም ሂሳባችንን ማንቀሳቀስ መቻል መልሳችንን ቀላል አድርጎታል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ስሜ መጀመሪያ
ወማ ጌታቸው ካሳ ይባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ከሀዲያ ዞን እንደ ደንጣ ባህል የአገራዊ ምክክር ኮሚሽንም እንደኛ አካባቢ ባህል ይፈታል፣ ችግሩ ያልቃል፣ ኢትዮጵያ ሰላም ትሆናለች፣ ኢትዮጵያ ደግሞ ጤናማ ትሆናለች፣ አንድነት ይመጣል፣ መቃቃር ይጠፋል፣ ፉክክር ይጠፋል፣ ቅናት ይጠፋል፣ ቁርሾ ይጠፋል። ቅድስት ጸጋዬ ይባላለሁ። የመጣሁት ከደቡብ ኢትዮጵያ ከጋሞ ዞን ነው። ከዚህ ምክክር ያለኝ ተስፋ ከዚህ ቀደም ያሉ ቁርሾዎችን ረስተን ጥለን መጥፎ ጠባሳ የሆኑብንን ችግሮቻችንን ትተን ንጹህ የሆነች ኢትዮጵያና ከምንም እኔ ከሚለው ሀሳብ የጸዳን አንድ ኢትዮጵያን ለተሻለ ትውልድ የምናስረክብበትን ተስፋ አለኝ። ሰኒያ ሰሌማን ይባላለሁ። የመጣሁት ከቤኒሻንጉል ጉሙዝ ክልል ተስፋ ማረኮ በዚህ ምክክር ኮሚሽን የነበረው በተለይ መጠራጠሮች እንደ አንድ ኢትዮጵያዊ እንደ አንድ ማህበረሰብ እቺ ነገራችን ለሌላ እንኳን ለኢትዮጵያ ለአፍሪካም ለሌላ ሀገር ተምሳሌት የምትሆን ሀገር እንደመሆኑ መጠን ያስነውን በተለይ በምክክር ኮሚሽን የተያዙ እቅዶች እናሳካልንም። በመምህርት ብርቱካን ሙላቱ እባላለሁ። የመጣሁት ከደቡብ ኢትዮጵያ ነው። ከሀገራዊ ምክክር ኮሚሽን የምንጠብቀው ኢትዮጵያ አንድ ሆና ጦርነት ጠፍቶ ሰላም ሆና ለልጆቻችን አንዲት ኢትዮጵያን የማትደፈር የማትታፈር በልጆቿ ተከብራ ለዘላለም የምትኖረውን ኢትዮጵያ ለመገንባት ነው። ሰዓዳ ሲባላለሁ ከአፋር ነው። ከምክክር በኋላ ከግጭቱ በርዶ ወደ ሰላም ስንመለስ ብዙ ተጠቃሚ የምንሆነው እኛ ወጣቶች ነን። የወደፊት ሀገር ዕጣ ፈንታችን እኛ ወጣቶች እጆች ላይ ስለሆነ ማለት ነው። በምክክር ሂደቱ ላይ ከምንነጋገርባቸው አጀንዳዎች ባሻገር አብሮ የመሆን የመተዋወቅን ፋይዳ ነው ያየሁት። የኔ መብት መከበር የሱም መብት የማይነካ እስከሆነ ድረስ ከኔ ጎን ደግሞ መቆም ይኖርበታል። በዚህ መልኩ የጋራ የሆነ ሀሳብ ይዘን እንወጣለን። ዜናችን ይቀጥላል። በጋራ ሀሳብ የተገነባች ኢትዮጵያዊነትን ለማድረግ የቆዩ ቁርሾችንና መከፋፈሎችን የሚያስወግድ ምክክር እየተደረገ ይገኛል። ሁሉም ኢትዮጵያዊ በሂደት ውስጥ እንዲሳተፍ መደረጉም የባለቤትነትና እኔም ሀገሬን የሚያሻግር ሀሳብ አለኝ የሚለውን ስሜትን ፈጥሯል። ብሩክታዊት ተገኝ ከተመካካሪ ጋር ቆይታ አድርጋለች። ተከታትለን እንመለስ። ኤኩን ባይቄ ሱሪ ነካን ሱሪ ናክሳራ ጋን ከሌ በርኩትሉ በርኩትሎ ብሉጊዳን እባላለሁ። ከደቡብ ምዕራብ የሱሪ ማህበረሰብን በመወከል ነው እዚህ የተገኘሁት። እኔ የመጣሁት ከድንበር አካባቢ ነው፣ ከደቡብ ሱዳን ድንበር። አርብቶ አደርም ነኝ እና እዚህ ምክክር ላይ መጥቼ ያየሁትና እኛ አካባቢም ለምክክር ሲደረጉ የነበሩ ነገሮች ተመሳሳይነት አላቸው። እኛ ብዙ ጊዜ በግጦሽ መሬት እንጋጫለን፣ ግን ስንጣላ ዛፍ ስር ቁጭ ብለን ተመካክረን እንታረቃለን። ከብቶቻችንም በጋራ ለግጦሽ ይሰማራሉ። እዚህም ሰዎች በሀሳብ ይከራከራሉ፣ ደግሞም መልሰው ይግባባሉ። እንደ ሀገር ኢትዮጵያ ወደሚለው ሀሳብ መጥተው በጋራ ይጓዛሉ። ይህ ምክክር ከራሳችን ከነበረን ባህል የተቀዳ በመሆኑም በቀላሉ ከሌሎች አካባቢዎች ከመጡ ሰዎች ጋር ለመግባባት አግዞናል። በተለያዩ አካባቢዎች ግጭት አለ፣ መፈናቀል ነበረ። ግን አሁን እዚህ ወደ አንድ በመምጣት መመካከር ጥሩ ፋይዳ አለው። ምክንያቱም የተጣሉ ሰዎች ሩቅ ሆነው ከሚታረቁ እዚህ በቅርበት የራሳቸውን ችግር እያወሩ አንዱ ለአንዱ ይቅርታ እያደረገለት እየተግባቡ ወደ ታች መውረድ ጥሩ ነው። ለወደፊቱም ትልቅ ትምህርት የሚሰጥ አንዱ ሌላውን በቀላሉ እንዲረዳ ያስችላል። ሩቅ ሆነው በጎሪጥ ከሚታዩም እንደዚህ በቅርበት መነጋገር አንዱ የራሱን ችግር በአንዱ ጫማ ስር ሆኖ ስለ አንዱ ችግር ማየት መረዳት እንዲችል ያደርገዋልና ጥሩ ነው። እኛ ድሮ የሚያስታርቀውና ስለ ችግሮች የሚነጋገረው ሽማግሌ ትላልቅ ሰዎች ብቻ እንደሆኑ ነበር የምናውቀው። አሁን እዚህ መተን ያየነው ግን ወጣትም ሽማግሌም የሃይማኖት አባትም ከውጭ የሚመጣ ሰው ሁሉ መጥቶ ስለ ሀገሩ ሲመካከር አይተናል። ይሄ ጥሩ ፋይዳ አለው። ስለ ሀገሩ ለመነጋገር ታንሳለህ ወይም አትበቃም የሚባል ሰው እንደሌለ አይተናል።
እንደ ሀገር እየተመካከርን ነው። መመካከር ማለት ግን ችግር አይኖርም ማለት አይደለም። ሰው ተመካክሮ ሀገሩን ያፈርሳል፣ ሰው ተመካክሮ ደግሞ ሀገሩን ይገነባል። እኛ አሁን እየተመካከርን ያለነው ሀገራችንን ለመገንባትና ሀገራችንን ለማዳን ነው። ስለዚህ እንደኔ እይታ እዚህ እየተመካከርን ያለነው ሀሳብ ታች ወርዶ በባህል የሚፈታው በባህል የሚታረቀውም ታርቆ እንዲቀጥል ነው። ስለዚህ ይህ ምክክር የተበላሸን ነገር ተነጋግሮ ማስተካከል የሚቻልባት አዲስ ኢትዮጵያን መፍጠር ይችላል ብዬ አስባለሁ። የነበሩት ችግሮች ሁሉ ግን እንደገና እንዳይቀጥሉ ማድረግ ነው። ከዚህ በኋላ ጥሩ ኢትዮጵያ ትኖራለች ብዬ አስባለሁ። እኔ ከተገለሉ ወይም ራቅ ካሉ ማህበረሰብ ነው የመጣሁት ማለት እችላለሁ። እየተረሳን የነበርን ሰዎች ነን። ግን ወደዚህ መጥተን ስለ ሀገር ውሳኔ ልንሰጥ ስለ ሀገር እየተወያየን ነው። ከዚህ በላይ አሳታፊነትን ሊገልጸው የሚችል ነገር አለ ብዬ አላስብም። በዚህ በጣም ደስተኛ ነኝ። ከተለያዩ የህብረተሰብ ክፍሎች የተወከሉ የትግራይ ተወላጆች በምክክር ጉባኤ አዳራሽ በመገኘት ኢትዮጵያን ለማጽናት ሀሳብ እያዋጡ ነው። ተሳታፊዎቹ ትናንት ዋጋ ያስከፈለው አለመቀራረብ እንዳይደገም ያጋጠሙ ፖለቲካና የታሪክ ክፍተቶችን በማጥበብ በአንድነት ወደ ተሻለ ምዕራፍ ለመሸጋገር ምክክሩ ትልቅ እድል ይፈጥራል የሚል ጽኑ እምነት አላቸው። እንደማገኛሉት ተጨማሪ ያለው የሀገራዊ ምክክር ኮሚሽን ትናንት ወደ ተጣላ ሀሳብ ወደ መራራቅና አለመግባባት የመሩ ጉዳዮች ዛሬ አብቅተው ወደ ተግባባች የነገዋ ኢትዮጵያ ለመሻገር እንደ ድልድይ ሲመጣ አንዱና ትልቁ ተግባሩ የሁሉም ኢትዮጵያውያን ጥያቄ የሚስተናገድበትና ሁሉም መክሮ መፍትሄ የሚያዋጣበትን መድረክ መፍጠር ነበርም። ይህ ሀሳብ ዛሬ እውን ሆኖ ሁሉም ከጫፍ እስከ ጫፍ ተሰባስቦ የሚመክርበትን ይህን ታላቅ ጉባኤ እውን ለማድረግ ግን መንገዱ ቀላል አልነበረም። የአጀንዳ ማሰባሰብ ሂደቱ ፈታኝ ከነበረባቸው ሁኔታዎች አንዱ በትግራይ ክልል አጀንዳዎችን ማሰባሰብ ቢሆንም የማንም ዜጋ ጥያቄ መቅረት የለበትም፣ ሁሉንም ያካትት የሚለውን የኮሚሽኑን አቋም በአዲስ አበባ የትግራይ ተወላጆች አጀንዳዎቻቸውን እንዲያቀርቡ መድረክ ፈጠረም። ዛሬ ደግሞ እነዚህ ከተለያዩ የህብረተሰብ ክፍሎች የተወከሉ የትግራይ ተወላጆች በምክክር ጉባኤው አዳራሽ መክረው ኢትዮጵያን ለማጽናት ሀሳብ እያዋጡ ነው። ከሁሉ ማህበረሰብ ድምልኮቶ ድጎደሎ ነገር ነው። ምክክሩ ሁሉንም የህብረተሰብ ክፍሎች በአንድ ያሰባሰበ በመሆኑ ክፍተት የለውም። በውጭ ሀገር የሚኖሩ የትግራይ ተወላጆች፣ በክልሉ የሚገኙ የፖለቲካ ፓርቲዎችን እንዲሁም አክቲቪስቶችን ጭምር ያካተተ ነው። ትናንት አላሻገር ያሉ ጉዳዮች ዛሬ አቅም እንዳይኖራቸውና መግባባት እንዲጻና ሀሳብ ሀገር ሊያሻገር በምክክር መድረኩ ጉልበት አግኝተዋል። ተምለለውና ችግራት ለለ ሓደ ብልኾነ መንፈስ ብናሕውነት መንፈስ ባሉን ችግሮች ላይ አንድ በሆነ መንፈስ በወንድማማችነትና በሀገራዊነት መንፈስ እየመከርን ነው። ስለዚህ ሰላማዊ በሆነ መረዳዳት በተሞላበት መንገድ ችግሮቻችንን በሰላማዊ መንገድ ገልጸናል። ስለዚህ ሁሉም ህዝቦች መረዳዳት እንጂ አለመግባባት እንደሌለ ተገንዝበናል። ህዝቡ ችግሩንና ሀሳቡን በሰላማዊ መንገድ መግለጽ እንደሚችል ያየንበት መድረክ ነው። ስለዚህ የቀሩት ሳምንታት ጥሩ ይሆናሉ ብለን ተስፋ እናደርጋለን። ባሻህት ዓመታት ዛክል አብኩናት ነከሪውና ማለት ነው። ለዓመታት ያህል በግጭት ውስጥ ነበር። ስለዚህ ይህ ግጭት የማይጠቅም ሞራልን የሚጎዳ ሀገርንም ወደ ኋላ ሊመልስ የሚችልና ከቀረው ዓለም ጋር እንዳንራመድ የሚያደርግ መሆኑን ተረድተናል። ትክክለኛው መፍትሄ ሊሆን የሚችለው በጠረጴዛ ዙሪያ ቁጭ ብሎ መነጋገር መሆኑን አምነን በእነዚያ 8 አጀንዳዎች መሰረት አድርገን ነው እየተወያየን ያለ ነው። ስለዚህ ሀገርን ወደፊት ለማስቀጠል የሚያስችል ከቀረው ዓለም ጋርም አብረን እንድንራመድ የሚያደርግ እንዲሁም ትላንት በአንድም ሆነ በሌላ የሚያጣናቸውን ብሔራዊ ጥቅሞቻችንን የምናስከብርበትንና የምናስመልስበትን መንገዶች ጭምር ያካተተ ሀሳብ አለ። በአጠቃላይ ዘላቂ ሰላምን ለማስፈንና ሀገራዊ መግባባትን ለማምጣት እየመከርን ነው። ትናንት አለመቀራረብ ያስከፈለው ዋጋ ዛሬ እንዳይደገም ላለፉት በርካታ ዓመታት የነበሩ የፖለቲካና የታሪክ ክፍተቶችን በማጥበብ ኢትዮጵያውያን በአንድነት የሚቆሙበትና ወደ ተሻለ ምዕራፍ የሚሸጋገሩበት እድል በምክክሩ ይፈጠራል የሚለው እምነታቸውም ጽኑ ነው። ለብዙሃት ዓመታት እርስ በርስና ለባሱና ለብዙ ዓመታት እርስ በርሳችን ስንጣላ፣ ስንቃረን፣ በክፉ ዓይን ስንተያይ፣ እርስ በርስ እንዳንረዳዳ ቁስል ሆነው የቆዩ ታሪኮችን ወደ አንድ የምናመጣበት የምንረዳዳበት ጠቃሚ የሆኑትን ይዘን ጠቃሚ ያልሆኑትን አስወግደን እንደ ህዝብና እንደ ኢትዮጵያዊ አንድ የምንሆንበት ሁኔታ ይፈጠራል ብለን እናምናለን። እርስ በርስ የሚያቃቅሩ ነገሮችን አስወግደን የተሻለና ለመጪው ትውልድ የሚጠቅም ለልጆቻችንና ለልጅ ልጆቻችን የተሻለች ኢትዮጵያን መፍጠር የሚያስችል ሁኔታ እንፈጥራለን ብለንም ተስፋ እናደርጋለን። ብዙሃት ድሻሻሉ ማሐየሹ ሁሉ ብዙዎቹ ስህተታቸውን እንዲያርሙ
ሁሉንም እንዲያሻሽሉ እናምናለን። የኢትዮጵያ መጻኢ ዕድል የሚወሰንበት ይህ ሀገራዊ ምክክር ጥሩ ነገር ይዞ ይመጣል ብለን ተስፋ እናደርጋለን። ባለፈው ክፍተት ፋንታ መቀራረብን፣ በጥላቻ ፋንታ የጋራ መፍትሄን ያቀራረበው ይህ የምክክር መድረክ የትኛውም ኢትዮጵያዊ ድምፅ ሳይሰማ እንደማያልፍ በተግባር አሳይቷል። የዛሬው ውይይት የትናንት መራራቅን ታሪክ በማድረግ ሁሉም ዜጋ እኩል ለሀገር መጽናት የሚያመጣበት በጋራ ስምምነት የምትመራዋን አዲሷን ኢትዮጵያን ለመገንባት የተጣለ የማይናወጥ መሰረት ነው። የሀገር ቁስል የሚፈወሰው በመደማመጥ በይቅርታና ከልብ በሚደረግ ውይይትም ጭምር ነው። ይህንን እምነት ተሸክመው ከኢትዮጵያ አራቱም አቅጣጫዎችና ከመላው ዓለም የመጡ ኢትዮጵያውያን የትላንቱን ህመም ወደ ነገው ተስፋ ለመቀየር በአንድ ጠረጴዛ ላይ ተቀምጠዋል። ይህ ጉባኤ ለኢትዮጵያ የመጀመሪያ ጉዞ ነው። ጉዞው ግን ለቀጣዩ ትውልድ ሰላማዊ፣ የተረጋጋችና በመግባባት የተገነባች ኢትዮጵያን የማስረከብ ነው። ሰናይት ብርሃኔ ከተለያዩ የኢትዮጵያ ክፍሎች የመጡና በውጭ ሀገር ኑሯቸውን ካደረጉ ተመካካሪዎች ጋር ቆይታ አድርጋ ተከታዩን ዘገባ አሰራርታለች። የትናንት ቁስልን በይቅርታ ጠግነው የነገዋን ሰላማዊት ኢትዮጵያ ለመገንባት ከሁሉም የኢትዮጵያ አካባቢዎችና የህብረተሰብ ክፍል የተሰባሰቡት 4000 ኢትዮጵያውያን በሀገራዊ የምክክር ጉባኤው ላይ ታሪካዊ አሻራቸውን በማስቀመጥ ላይ ይገኛሉ። ይህ ምክክር የሁሉንም ኢትዮጵያዊ ድምፅ ያካተተና ያልተወከለ ማንነት የሌለበት ከመሆኑ ጋር ተያይዞ ለአዲሱ ትውልድ ትልቅ ተስፋን ፈንጥቋል። ከደቡብ ኢትዮጵያ ጋሞ ዞን የመጣችው ወጣት ቅድስት ጸጋይና የቤንሻንጉል ጉሙዝ ክልሏ ሐሰኒያ ሱሌማን የዚህ ታሪካዊ ጉባኤ አካል ናቸው። እነዚህ ወጣቶች የወደፊት ሀገራቸው እንድትሆን የሚመኟትንና እንደ ወጣት ተስፋ ያደረጉበትን አሻጋሪ የመፍትሄ ሀሳቦችን ይዘው በጉባኤው ተገኝተዋል። ምክክሩ ለነቅድስትና ሐሰኒያ ተራ የመድረክ ውይይት ብቻ አይደለም። ይልቁንም ወጣቱ ትውልድ በሰላም በፍቅርና በልማት የሚኖርባትን ኢትዮጵያ የመስሪያ ታላቅ እድል እንጂ። ሁላችንም እኮ አሁን ተሰብስበን ተቀምጠን የየራሳችንን ሀሳብ ስናመጣ የተሻለች ኢትዮጵያ ነው የምንፈልገው። ግን ያለ ማውራታችን፣ ያለ መግባባታችን፣ ያለ መነጋገራችን ነው እስካሁን ድረስ ችግር እየፈጠረብን ያለው። ተሰብስበን ሁላችንም የየራሳችንን አንዱ ያንዱን አዳምጦ ሰምቶ ለምን ማለት እንደፈለገ መረዳት ከቻልን ማይፈቱ ችግሮች እንደሌሉ እኔ በራሴ ያምኛለሁ። እንደ አንድ ኢትዮጵያዊ ከአንድ ክልል ያለው አለመግባባት እና አንድ ክልል ያለው ጦርነት ለኔ የሚሰማኛል ብዬ ነው እኔ የገባው በመጀመሪያ ደረጃ። ምክንያቱም እኔ ጋር አሁን ቤኒሻንጉል ሰላም ነው፣ አሁን ምንም የለም። ከዚህ በፊት የነበሩ ከለውጥ ወዲህ የነበሩ አለመግባባቶች፣ ጫካ የመግባት ነገሮች እንደ ቤኒሻንጉል ጥሩ ነገር አለ። ሌሎች ሀገራት ላይ ሌሎች ክልሎች ላይ የምናየው እንደ አማራ ክልል እንደ ትግራይ እንደ ኦሮሚያ አንዳንድ ቦታዎች ብናይበት ሰዓት ላይ የእኛም አካል ናቸው ብዬ ነው እኔ የመጣው፣ ተስፋ አድርጌ ነው የመጣው። በሌላ በኩል ከሀገሯ ርቃ በስዊድን የምትኖረው አዚዛ አብደላም የዚሁ ታላቅ መድረክ ተሳታፊ ናት። አዚዛ በተለያዩ የአውሮፓ ሀገራት በመዘዋወር የጤና ትምህርት የምትሰጥ ባለሙያ ናት። ለሀገሯ መሻት ያላትን ጉጉት ከወንድም እህት ኢትዮጵያውያን ጋር በምክክሩ ማዕድ ላይ ቁጭ ብላ ያለስስት ሀሳቦቿን አምጣ እያካፈለች ትገኛለች። ለ26 ዓመታት በኖረችባት ስዊድን ያየችውን ሰላምና መረጋጋት በገዛ ሀገሯ ኢትዮጵያ እንዲሰፍን ባላት ምኞት እውቀቷንና ተሞክሯን ይዛ በሀገራዊ ምክክር ጉባኤ ላይ ተገኝታለች። የምኖርበት ህብረተሰብ ስዊድን ሀገር 200 ዓመት ጦርነት ያልተካሄደችበት በዓለም ሀገር ካሉት አንደኛዋ ናት እና እዛ የምታዩ ሰላም ሁልጊዜ ቀን አለው። ዲሞክራሲ፣ ሰላም እኔ መፍትሄ የተጠበቀ ነው። አሁን እንዳየሁት እኔ ብዙ ሰው እዚህ ተቃዋሚዎቹን አግኝቻለሁ። ኢቨን ይሄን ያህል አገራችን ራሱ ዲሞክራሲ የሚለውን ነገር በተግባር እያየሁት ነው እዚህ። እነ አዚዛን የመሳሰሉ ኢትዮጵያውያን በሀገራዊ ምክክሩ የሀገራቸውን ነገ ሊቃኙ ሀገር ከገባችበት ህመም ትድን ዘንድ በምክክር ጠረጴዛ ዙሪያ መሰባሰባቸው ሀገራዊ ምክክሩ የትናንት ቁስል ማከሚያ ብቻ ሳይሆን የተረጋጋች ሀገርን ለቀጣይ ትውልድ ጠብቆ ማሻገሪያ ታላቅ ድልድያቸው ነው። 4000 ህዝብ ከየክፍለ ሀገራቱ ኢቨን ዲያስፖራ ከ70 በላይ ነን ዲያስፖራ የመጣ ነው እና ይሄን ሁሉ እውቀት ሁሉም ያፈሰሰበት ኤክስፐርቶች ይሁሉ ያለ ለውጥ ይመጣል ተስፋ ማረኮ። በዚህ ምክክር ኮሚሽን የነበረው በተለይ መጠራጠሮች እንደ አንድ ኢትዮጵያዊ እንደ አንድ ማህበረሰብ እቺ ነገራችን ለሌላ እንኳን ለኢትዮጵያ ለአፍሪካም ለሌላ ሀገር ተምሳሌት የምትሆን ነገር
እንደመሆኑ መጠን ያስነውን በተለይ በምክክር ኮሚሽን የተያዙ እቅዶች እናሳካለንም ውይይታችንን በሰላም እንፈታለን የሚል ተስማምተንም በሰላም እንለያያለን የሚል ሀሳብ ነው ያለኝ። ከዚህ ምክክር ያለኝ ተስፋ ከዚህ ቀደም ያሉ ቁርሾችን ረስተን ጥለን መጥፎ ጠባሳ የሆኑብንን ችግሮቻችንን ትተን ንጹህ የሆነች ኢትዮጵያና ከምንም እኔ ከሚለው ሀሳብ የጸዳን አንድ ኢትዮጵያን ለተሻለ ትውልድ የምናስረክብበትን ተስፋ አለኝ። በአሁኑ ወቅትም በተለያዩ ዋና ዋና አጀንዳዎች ላይ በተመካካሪዎች ገንቢና መፍትሄ አምጪ ሀሳቦች መነሳታቸውን ቀጥለዋል። በይቅርታ በምክክርና በወንድማማችነት ላይ የተመሰረተው ይህ ሂደት የኢትዮጵያን ነገ በጽኑ መሰረት ላይ የመገንባት ተስፋን በእጅጉ ያበረታዋል። ለምን ነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። የአረንጓዴ አሻራ የአየር ንብረት ለውጥን ከመከላከል በተጨማሪ በኢኮኖሚ ዘርፍ ውጤት እያመጣ ነው። በቆቃ ቤተ መንግስት የምግብ ዋስትናን የሚያረጋግጡ ችግኞችም ተተክለዋል። አባዲ ወይና ተጨማሪ አሉ። የአረንጓዴ አሻራ የኢትዮጵያን የአየር ንብረት ለውጥ የመከላከል አቅም እያሳደገ ነው። ከዚህ በተጨማሪም በኢኮኖሚው ዘርፍ ከፍተኛ ውጤት እያስመዘገበ ይገኛል። ታዲያ የጠቅላይ ሚኒስትር ጽህፈት ቤት የቤተ መንግስት አስተዳደርና የመንግስት ኮሚኒኬሽን አገልግሎት አመራሮችና ሰራተኞች የአረንጓዴ አሻራቸውን አሳርፈዋል። በቆቃ በተከናወነው የችግኝ ተከላ መርሃ ግብር የምግብ ዋስትናን ለማረጋገጥ የሚያስችሉትን ጨምሮ የተለያዩ ችግኞች ተተክለዋል። በአረንጓዴ አሻራ የሚተከሉ እንደ ቡናና አቮካዶ ያሉ ችግኞች ምርት በመስጠት ኢኮኖሚውን እያሳደጉት ይገኛሉ። ዘንድሮም 3.1 ቢሊዮን ከቡና ኤክስፖርት ያገኘነው ምርታማነት ውጤት አንዱ ማሳያ ለዚሁ የምርትን ማሳየት የሚችሉ ተክሎች ላይ ትኩረት ተደርጎ ቡና ላይ ትኩረት ተደርጎ በመተከሉ የመጣ ነው። በማሳያ ደረጃ አቮካዶ ኤክስፖርት ማድረግ የጀመርነው ከዚሁ ከአረንጓዴ አሻራ ጋር አስተሳስረን በጀመርናቸው ንቅናቄዎች ነውና የመጡ ውጤቶች በተጨባጭ የሚቆጠር ውጤት ያገኘንበት ነውና በዛ መልክ ተጠናክሮ የሚቀጥል ስራ ነው የጀመርነው ማለት ነው። አረንጓዴ አሻራ ኢትዮጵያ የአየር ንብረት ለውጥን ለመከላከል ያላትን ቁርጠኝነት ከማሳየቱን በተጨማሪ የአካባቢ ጥበቃ ስራን እያጠናከረ ነው። ኢትዮጵያውያን ይሄ የትውልድ ጉዳይ መሆኑን፣ ይሄ የሀገር ጉዳይ መሆኑን፣ ይሄ የመጻኢ ኢትዮጵያ ጉዳይ መሆኑን በመገንዘብ በበጎ ፈቃድ የሚሰሩት በመልካም በራሳቸው ተነሳሽነት የሚፈጽሙት ነው። ይህ በብዙ ሀገራት ያልተለመደ ነው። በዚህ ደረጃ ትልቅ ኢኒሼቲቭ ዜጎች በነፃ አገልግሎት በሚሰጡት መንገድ መፈጸሙ በጣም ያልተለመደና ለየት ያለ ነው። ይሄ ትልቅ አስተዋጽኦ አለው። የኢትዮጵያንም ገጽታ ከመገንባት አንጻር ትልቅ ሚና ነው ያለው ማለት ነው። በቆቃ ቤተ መንግስት ከዚህ ቀደም በአረንጓዴ አሻራ አማካኝነት የተተከሉ የፍራፍሬ ችግኞች ምርት እየሰጡ ይገኛል። የዘንድሮ መርሃ ግብርም የምግብ ዋስትናን የሚያረጋግጡ ችግኞች በስፍራው በስፋት ተተክለዋል። እሾሃማ ስለነበረ ይሄ እሾሃማ ደግሞ ምንም አይጠቅምምና ለምን ወደ አረንጓዴ አሻራ እንቀይርም ብለን ነው በዚህ ሁኔታ የጀመርነው። አሁን ከጀመርን ወዲህ እንግዲህ በጣም ይሄ ነው የማይባል ከፍተኛ ውጤት እያስመዘገብን እንገኛለን። በመጀመሪያ ደረጃ እንዳልኳችሁ ገቢ እያገኘን ነው። ሁለተኛ እዚህ አካባቢ ያለው ህብረተሰብ እዚህ አካባቢ መጥቶ በመስራት ትልቅ ገቢ እያገኘ ነው። ስራው ላይ እየተሳተፈ በጣም ገቢ እያገኘ ነው የሚገኘው። በመርሃ ግብሩ የተሳተፉ የቤተ መንግስት አስተዳደር ሰራተኞች የተተከሉት ፍሬያማ እንዲሆኑ ዘላቂ የሆነ የመንከባከብ ስራ
እንደሚሰሩ ተናግረዋል። አትክልቶች ውጪ እርሻም ስላለ በአመት 3 ጊዜ ማምጣት የመንከባከብ የመኮትኮት እና ውሃ የመጠጣት ስራ በአመት 3 ጊዜ እንሰራለን። በተለይ አረም ምናምን የሚያስቸግረው ከሆነ ከሱ እያስወገድን እንዲያድግ እንክብካቤ እናደርጋለን። አመጣጣችንም ከዚህ ጋር የተያያዘ ነው። በቆቃ የቤተ መንግስት ይዞታ ስር በሚገኘው በዚህ ስፍራ ከአረንጓዴ አሻራ በተጨማሪ በዶሮ እርባታ የተከናወኑ ስራዎች ውጤት እያመጡ ይገኛሉ። በመጨረሻም የውጭ ዜና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ አቅንተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በሚያደርጉት ውይይት ቀዳሚው አጀንዳ የኢራን ጉዳይም ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ከማቅናታቸው በፊት በሰጡት መግለጫ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በሚያደርጉት ውይይት ላይ ኢራንን ጨምሮ ወቅታዊ ዋና ዋና ጉዳዮች በዋናነት እንደሚነሱ አስታውቀዋል። ይህ ጉብኝት እስራኤልና አሜሪካ በኢራን ላይ የጋራ አየር ላይ ጥቃት ከከፈቱበት ጊዜ ጀምሮ ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር የመጀመሪያውን ቀጥተኛ ፊት ለፊት ውይይት የሚያደርጉበት ነው። እስራኤል በዚህ ወር ተካሂዶ በነበረው የአሜሪካና የኢራን ግጭት ላይ አልተሳተፈችም ነበር። በቀጠናው እስራኤልና አሜሪካ የነበራቸው ትብብር የተቀዛቀዘ እንደነበር በተለይም ባለፉት ሳምንታት ከትራምፕ ጋር የተወሰኑ ልዩነቶች እንደነበራቸው ኔታንያሁ አምነዋል። ይህ ከትራምፕ ጋር የሚደረገው ውይይትም በሁለቱ መሪዎች መካከል የታየውን መሻከር ፈትቶ ወደ ቀደመ የጠበቀ ግንኙነታቸው ይመልሷል ተብሎም ይጠበቃል። ዘገባው የሮይተርስ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። እናንተን ደግፌ ነኝ። ሰላም